ኢሮኒያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከመጋቢት 6 ቀን 2018 ዓ.ም ጀምሮ ታላቅ ሀገራዊ የገቢ ማሰባሰቢያ ንቅናቄን ያካሂዳል። የማዕከሉ የገቢ ማሰባሰቢያ ንቅናቄ አስተባባሪ ኮሚቴ የገቢ አሰባሰቡን አስመልክቶ በዛሬው ዕለት መግለጫ ሰጥቷል። የመቄዶንያ መስራች ቢኒያም በለጠ በዚህ ወቅት እንዳሉትም ከዚህ በፊት በተካሄደው የገቢ ማሰባሰቢያ መርሃ ግብር ላይ ከ1 ቢሊዮን ብር በላይ ተሰብስበዋል። ከመጋቢት 6 ጀምሮ በሚካሄደው የገቢ ማሰባሰቢያ ንቅናቄ በሀገር ውስጥና በውጭ የሚኖሩ ዜጎች በገንዘብ በእውቀትና በሌሎች ቁሳቁስ ድጋፍ እንዲያደርጉም ጥሪ አቅርበዋል። ህብረተሰቡም በ7979 ላይ በሁሉም ባንኮች ድጋፍ ማድረግ እንደሚችል ገልጸዋል። ማዕከሉ ቋሚ ገቢ ስለሌለው በተለይም በውጭ የሚኖሩ ዜጎች እንዲሳተፉም ጠይቀዋል። ገቢ ማሰባሰቢያው ከነበረ በኋላ ወደ 12 ቅርንጫፎች ተከፍተዋል እና እስካሁን የሄዳችሁ ሰዎች ደስ ይላችሁ ይገባል። እኛ የህንጻውን በጣም ብዙ ዕቃ ገዝተናል። ያውኑ የመጨረሻ ፈንድሬዚንግ ነው፣ ትንሽ ነው የቀረው። ስለዚህ ተሳተፉ ነው ለማለት ፈልጌ ነው። አንደኛ ድካማችሁ ከንቱ አይደለም። ሁለት የምትሳተፉበት ቦታ እግዚአብሔር የሚሰራበት በረከት ያለበት ቦታ ነው። የዘር የሃይማኖት ልዩነት የሌለበት እንግዳ አርቲስቶች፣ ጋዜጠኞች፣ ኪነ ጥበብ ባለሙያዎች በአጠቃላይ ማለት እንግዳ እንድትሆኑልን እንፈልጋለን ማለት ነው። ከዛ ውጪ ደግሞ ከህብረተሰቡ የሚጠበቀው አንደኛ ዩቲዩቡን ማየት፣ ሰውን ለመርዳት ሰውን በቂ ሁሉ ሰው ማድረግ ይችላል ማለት ነው። ዩቲዩቡን ማየት፣ ከዛ ደግሞ የሚችለው ማገዝ። በምን ያግዛል? አካውንት ቁጥር አለ በኢትዮጵያ ውስጥ ያላችሁ 7979፣ ውጪ ደግሞ ያሉ ሰዎች ዜል እና ካሻፕ አለ። ካሁን ጀምሮ ማጠራቀም ይቻላል። 2409382992 የሃይማኖት ተቋማት አንደኛ ከራሳቸው ማገዝ ይችላሉ፣ እንደሚያግዙን ተስፋ እናደርጋለን። ሁለት ደግሞ ምዕመናኑን በማስተባበር ኦርቶዶክስም፣ ሙስሊም፣ ፕሮቴስታንት ሁሉ የመቄዶንያ የገቢ ማሰባሰቢያ ንቅናቄ አስተባባሪ ጋዜጠኛ በፍቃዱ አባይ በበኩሉ የተጀመረው የሕክምና መስጫ ሆስፒታል ተጠናቀው አገልግሎት መስጠት እንዲችል እስከ መጨረሻው የገቢ ማሰባሰቢያ ንቅናቄ ቀን ድረስ በትብብር መስራት አስፈላጊ መሆኑን አንስቷል። ማዕከሉ የጀመረውን የሰብአዊ አገልግሎት አጠናክሮ እንዲቀጥል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል። አሁን ሆስፒታሉ የምናጠናቀቅበት፣ ግንባታው የምናጠናቀቅበት፣ ወደ አገልግሎት መስጠቱ የምንሸጋገርበት ምዕራፍ ላይ እየተደረሰን ነው። አንድ ግንባታ ደግሞ በጣም ወሳኙ ምዕራፍ ፊኒሺንጉ ነው። ይህንን ሁለተኛውን ዙር የገቢ ማሰባሰቢያችን ከመጋቢት 6 ጀምሮ የሚከናወን ነው የሚሆነው። የመቄዶንያን ከጫፍ አደረስን ከግብ አደረስን ማለት ግን ዘርፈ ብዙ ጥቅም ነው ያለው። መቄዶንያ ላይ የምንሰራው ስራ ለሌሎች ወይም ደግሞ አሁን ላሉት እየተጠቀሙ ላሉት በመቄዶንያ እየተገለገሉ ላሉት ህይወታቸው ለተለወጠላቸው 9000 ሰዎች ብቻ ሳይሆን ለነጋችንም ጭምር ለራሳችንም ጭምር ነው የምንሰራው። የሆስፒታሉ መገንባት የሚሰጠው ጥቅም በማዕከል ውስጥ ላሉ ወይም ደግሞ በ56 ቅርንጫፎች ውስጥ ላሉ ተገልጋዮች ብቻ የሚሆን አይደለም። በየቀኑ የኛ ባልደረቦች ወይም የመቄዶንያ ልጆች የሚልኩላችሁ መረጃዎችን በማጋራት የተለመደ ቤተሰባዊ ትብብራቸው እንድታርጉልን በአክብሮት እንጠይቃለን። ከመጋቢት 6 ጀምሮ በሚካሄደው የገቢ ማሰባሰቢያ ንቅናቄ የሚገኘው ገቢ አዲስ አበባ ላይ የተጀመረውን ባለ 15 ወለል ህንጻና በክልል ከተሞች ላይ በሚገኙ 15 ቅርንጫፎች ላይ የተጀመሩ ግንባታዎችን ለማጠናቀቅ እንደሚውልም ተመላክቷል። መረጃው የሻምበል ምህረት ነው።